ሄርሜላ ላይ ከዚህ በኋላ ለምታደርጉት ነገሮች እያንዳንዱ ነገር ማስጠንቀቂያ ልሰጥሽ እፈልጋለሁ። ፍቅር በመጀመሪያ ማለት ነው የማይመለከትሽ ህይወት ላይ መተሽ ስለ ሄርሜላ መጥፎ ነገር ማድረግም ይሁን መጥፎ ነገር ማውራትም ተገቢ አይደለም። አብርሃምን ፈልገሽ ከመጣሹ ሞክሪ መውሰድ ትችያለሽ። ሩታ በዚህ አጋጣሚ ብዙ ያልተረዳሻቸው ነገራቶች አሉ። ትላንትም ሄርሜ ላይ የማይሆን ነገራቶች ለማድረግ ሞክረሻል። ምክንያቱም በስስ ልቧ በየዋህነቷ ስለቀረበች ስላመነችሽ ነው ይሁን ሁሉ ነገር እያደረገች የነበረችው። ፍቅር እያደረገች ያለችው ባንቺ እየተጠቀመች ነው። አሁን ደግሞ ከሚገርምሽ ነገር ከየትኛውም ሰው በላይ ፍቅር ባንቺ እየተጠቀመች ነው። ሩታ ፍቅርን ከዚህ ነገር ማስወጣት አለባችሁ በመጀመሪያ ማለት ነው። ሩታ የምትሄድበት መንገዶች አሉ፣ ብዙ አይነት መንገዶችን መሄድ ትችላለች። ግን እዚህ ጋርም ፍቅርን አመጣኝ ብላ የተጠቀመችበት መንገድ በጣም ስህተት ነው። ገባ? ነገሩን እዚህ ጋር ከጨዋታው እያወጣች ያለችው ራሷንና ሄርሜላ ነው እያገለለች ያለችው እንጂ አብርሃምን በፍጹም መንገድ በእንደዚህ አይነት መንገድ አይደለም ልትቀርበውም ልታገኘው የምትችለው። ምክንያቱም ፍቅር አብርሃምን ፈልገው እንትን እያለችው ነው። አልተረዳህም? ይኸውልህ አንተ መጀመሪያ ቆይ ካሪብ ማን እያወሩ እንደነበር ላሳየህ። ፍቅር ሩታ እና ማነች ያቡ ምናምን የሚባሉ ልጆች ሶስት ሆነው መጀመሪያ ቮይስ ላሰማ የምን ቮይስ ረዳ ከሆነ ማለት ነው። አይ የመጣችበት ወይ ለምን እንደሆነ የመጣችው ቮይስ ስማ መጀመሪያ። ይሄ የላይኛውም ማለት ነው መጀመሪያ እሱን ስማ። ሐሳቡ አንድና አንድ ይኸውልህ አብርሃም የራሷ ለማድረግ ነው። በቅርቡ ሳመጣት በእናንተ ፊት የጠየቅኩት ሲቀጥል እዩት። ሁላችሁም ወደ ኋላ ብላችሁ ቪዲዮዎች ማየት ትችላላችሁ። የምሬን ነው እውነት። ፍቅርንም ወደ ሚዲያ ያመጣኋት እኔ ነኝ ካያችሁ፣ ሩታንም ሄርሜላንም እኔ ነኝ ወደ ሚዲያ ያመጣኋቸው። ግን ወደ ሚዲያ ያመጣው እንዴት ነው እኔ ላይ እንደመጠቀም ነው እየሆኑብኝ ያሉት ማለት ነው። እና በዚህ ልክ ለምን እንደሚሆኑ አላውቅም። እንዴት ነው አንዳንድ ጊዜ ቢያንስ መልካም ጊዜ ያሳለፈ ሰው እኮ ለዛ ሰው ጥሩ ነገር ያስባል አይደለ? ግን እነሱ ወደ ሚዲያ አምጥቼ ብዙ ነገሮችን ከእናንተ ጋር አስተዋውቂያቸው ዛሬ ላይ ለሶስት ቆመው እንኳን ስለኔ መጥፎ ነገር ሲያወሩ በጣም ነው ግራ የሚገባኝ ማለት ነው። እና ከምን አንጻር እንደሆነ እኔ ነኝ የሳትኩት አላውቅም። ምናልባት እናንተም የራሳችሁን አስተያየት ልትጽፉልኝ ትችላላችሁ። የምሬን ስለነገራችሁ በጣም ስለደበረኝ ዛሬ በጣም ስለከፋኝ ነው። እና ማንም ሰው አንድ ሰውም እንኳን አያውቃቸውም ነበር አይደለም ሚዲያ ላይ ከሰፈር እንኳን የሚታወቁ ሰዎች አይደሉም ሶስታቸውም ማለት ነው። እና በዚህ ልክ ከመጀመሪያ ጀምሮ ሚዲያ ላይ አምጥቻቸው ሁላቸውንም ከኔ ጋር አብረው በጓደኝነትም በፍቅረኛሞችም ሆነው ብዙ ነገሮች ብዙ ደረጃ ደርሰው ዛሬ ላይ ተገልብጠው እኔ ላይ ጠላት ሲሆኑ በጣም ነው የሚያሳዝነው። እና ምናልባት እኔ ስለማልናገር ዝም ስለምል ነገሮችን አላውቅም ማለት አይደለም። አንዳንድ ጊዜ ዝምታ ለማወቅ ሆኖ አያውቅም።